በአንድ ቀንና በሁለት ቀን 200 ሺህ ብር ኬታ ብቻ ነው ማዘጋጀት። እሺ እኔ ያለሁበትን ችግር ለምን ማድረግ? እኔም ያለ ምክንያት አንተ ጋር እመላለሳለሁ። ይሄን ጋር ስትል ጫንክብኝ አትሰማም እንዴ? ጆሮ አይሰማም? ጆሮ አይሰማም ወይ? አስተሳሰብ ስለሌለህ ነው። ሰማኝ አይደለ? ስለደደብክም እንጂ ሰው እንደዚህ አያደርግም። ይሁን በቃ ዝም በል። ይሁንና ዝም በል። ስሜታዊ በመሆን ነው ነገሮችን ለማስተካከል ያለኝ አማራጭ አንተ ጋር ስለሆነ አንተ ጋር የመጣሁት እሷን አገኛታለሁ። እባክህ ተረዳኝ። ይቅርታ አድርግልኝ። እንዴት አይነት አስተሳሰብ ነው ያለ ሰው ነው? ግን እኔ በጣም ነው የታገስኩ እኮ በጣም የመጀመሪያ ቀን እንደዛ መተቀወጥክ። እሺ ምናምን አልኩ። ከዛ ድጋሚ መተህ አንተ ማን ነህ? እሷ መስማት አልፈልግም። በቃ ይሁን። በዚህ ልክ ሰው እንዴት ጨካኝ ይሆናል ማለት ያስጠላኝ። የሷ ዮርዲ ብላችሁ እንዳትጠሩ። በቃ አጠገኝ ከመሬት ተነስተህ ነው ይሄን ያደረግከው። ይሄንማ እንዳትረሳ። ስሜትን መቆጣጠር ስለማትችል ድንጋይ ጨፍጭፎ ከገደለኝ በኋላ ነው የሚያስረዳኝ። እኔ እኮ በጣም እኮ ነው የታገስኩት። የመጀመሪያ እንደዛ ፈንጭቶ ሄደ አይደል እንዴ? እንደዛ እሪ ምናምን ብሎ ሄደ። እሺ አልኩኝ። ሁሉም ነገር ኢቭን ማለት ነው አንተን ለማረጋጋት ያደረኩት ጥረት አለ። ሰላም ውድ የቻናላችን ቤተሰቦች፣ እንግዲህ ያው ቤካን አይዞህ ከቤት ይዘን ወጥተናል። በስንት መከራና በስንት ልመና ይኸው እሺ ብሎን ይዘን መተናልና እንግዲህ በቃ አሁን እኔ ምንም ደክሞኛል። በቃ እዛ ለፍቼ ጎሮሮዬ እንትን እስኪል ድረስ ነው ስናገር ነበር። አሳምኜ በስንት ስቃይ ነው አሳምኜ ይዤ መጣሁ እኮ። ከሱ ጋር እኮ ማውራት አለብን አይደል እንዴ? ከሱ ጋር ደግሞ ነግሬያለሁ እኮ። እኔም እኮ ስሜታዊ ሆኜ በቃ የሶሶ ጎድቼ ነበር። በቃ እኔ ከኋላ አረጋግቶ ነገረኝ። ከዛ ነው አምኜ የመጣሁት እንጂ እኮ እኔ አንተ ተመተህ እንዴት ነው እኔ ታረቅ ከሱ ጋር ምናምን ብዬ የማመጣው። ደግሞ ይሄ ልጅ እከሳለሁ ምን እላለሁ እያለ ነው። ከከሰሰ ለምን አይከስም ታዲያ? እንዴ ለምን አይከስም? ኧረ እባክህ ቀላል መስሎ ነው። አሁን እኮ ይሁንና እንዴት መሰለህ፣ አሁን እኮ እኔ ምንም ባላደረኩት ነገር ነው ይሁሉ ጣጣ ውስጥ እየገባ ያለው። ልክ ነህ እኮ ግን አሁን ላይ ይሄ ልጅ አሁን ሄዶ ቢከስ ሄዶ የሆነ ነገር እንትን ቢል ፖሊስ ማጣራት ይጀምራል። ሁሉንም ነገር እኛ የባለፈው የኪያ ጉዳይ አለ በዛ ያኔ 150 ሺህ ብር ምናምን የተባለው ነገር አለ፣ ብዙ ነገር አለ። ይሄ ሁሉ ሲፈለፈል ነገ ላይ አንተ ሌላ ነገር ውስጥ ነው የሚከት የዚህ ልጁ ተደራርበው ማለት ነው። በቃ ይሄን ነገር በሰላም ለመፍታት ደግሞ ከልጁ ጋር ያለውን ነገር አውርተን ታርቀን አስፈላጊ ከሆነ ለሁለቱም ፈልጓት። እኛም አንገባ እኔ ከሱ ጋር አልፈልግም ጀመር ከሱ ጋር አልፈልግም። እኔ ሲጀመር ካገኘኋትም የራሴን ጉዳይ ነው እንጂ ስለሱ ጉዳይ ነው ምን አገባኝ? እሱን እኮ ምን አገባኝ እኔ ስለሱ ጉዳይ ይሆናል። እሺ አያግባህ በቃ ትቻለሁ። ግን ብቻ ከልጁ ጋር አውራ ታረቅ፣ ያለውን ነገር በእርቅ ፍቱት። በቃ አንተም ተመታላ፣ እኔም እኮ ዛሬ ፈጣሪ ነው ያተረፈው። በቃ ጎድቼው ነበር ተርፏል። በቃ ሌላ ነገር እኮ አይደለም። አንተም ተመታል፣ በቃ እሱም ተመታ፣ እኩል ነው። ምንም ይሄ ነገር አዲስ ነገር እኮ አይደለም። ብቻ እስቲ ምናምን አይደለም። አሁን በስነ ስርዓት እንድታወራው ነው የምፈልገው። መምጣቱን ይመጣል። ሲጀመር እኔ ነኝ ሻይ ጥሯን ነው ይምጣ። ይኸው እዚህ ሻይ ቡና ጥፋቱ ላይ ያለው ሻይ ቡና ላይ ነው ቁጭ ብሎ ያለው። በቃ እዛ አንድ ስልክ ነው ደውልለታለሁ፣ ይመጣል። ወይ አስፈላጊ ከሆነ እኛም እንሄዳለን። አረ ይኸውና በእናትህ እኔ አሁን እንዴት እንደሆነ ታውቃለህ ማለት ምንም ያልገባህ ነገር በጣም ብዙ ነገር እንዳለ ምንድን ነው? እሺ ያልገባኝ በቃ በዚህ ልክ መናናቅ ያለብን አይመስለኝም ከሱ ጋር ልንገርህ ቤካ በቃ ብዙ ነገር ገና ለገና 200 ሺህ ብር ምናምን ብዙ ነገር ውሸቱንስ ቢሆን በምን እናውቃለን? እሱን አስረድቶ በማስረጃ አሳይቶኝ ሁሉንም ነገር ነግሮኝ ነው ያሳመነኝ። ሰማኛል። እኔ ላምነው አልችልም። አሁንም ዛሬም ነገም እኔ ላምነው አልችልም። ለምንድን ነው የማታምነው? ልንገርህ ሁሉንም ነገር አሳይቶኛል፣ ነግሮኛል፣ እንዴት እንደሸወደችው ምን ብላ እንደሸወደችው ሲጀምር ከሷ ጋር እኔ በቃ ብዙ ነገሮች እኔ በዚህ ልክ ስለሷ መስማት አልፈልግም። በቃ ይሁን። በዚህ ልክ ሰው እንዴት ጨካኝ ይሆናል ማለት ያስጠላኝ። የሷ ዮርዲ ብላችሁ እንዳትጠሩ። በቃ አጠገብ እኔማ መጥራት አለብኝ። ምክንያቱም ዮርዲ እኮ አዲስ ዓመትን ስናከብር ራሱ እንዴት እንደሆነች ማስታወስ አልፈልግም። በቃ ማስታወስ አልፈልግም። ያንን ለምን አትንካኝ? ይቅርታ አትንካኝ። በቃ ጀመር እሷ
አትሆንም በቃ ስለማትሆን ነው ይሆናል። አሁንም ዛሬም ነገም ምናምን ነገር ዮርዲ በጣም ባለጌ ሰው ናት። በጣም ለታመነችለት ሰው ማትታመን ባለጌ ሰው ናት። እኔ እንደዚህ ማለት አልፈልግም። በቃ ገብቶኛል። ታምነህላታል፣ ብዙ ነገር አድርገሃል ምናምን፣ ግን ምንም አታደርግም። በቃ ሸምጥጣ ጠፍታለች አይደል? ፈልገን አተናታል። በቃ መሸምጠጥ ምናምን አይደለም። በቃ መሸምጠጥ ምናምን አይደለም። እሷ ገላይ ነው የጠፋችው። ሰርተኛ መሸምጠጥ እኮ ኖርማል እኮ ነው። ስለ አንድም ሰው ምናምን ኖርማል ከመሬት ተነስቶ የሆነ ነገር እኮ ያደርጋል እኮ። ግን የእሷ ደግሞ ነው በቃ ገላ አብራኛለች። ላገኛት ልጠይቃት የምፈልገው ብዙ ጥያቄዎች አሉ። በቃ ለምን አንተን እንደመረጠች፣ ለምን እዚህ ነገር ውስጥ እንደገባች ጀምር አስባበን የመጣችው እኮ ይሆና ምንም እኮ መጠየቅ እኮ አያስፈልግም እኮ። በቃ ከመጣች እኔ ገላ እንደቀበረች በቃ ገድዬ መቅበር ነው ወይ ካልሆነ እሷ ማግኘት ካልቻልኩ ደግሞ እኔ ራሴን የሆነ ነገር ወስናለሁ። አለቀ። ሳታፈቅር እንዴት ነው 1 አመት ሙሉ አብራችሁ? ይሆና ሳትወደኝ ሳታፈቅረኝ ምናምን አይደለም። እኔ ወድጄ አፍቅሬያት ነበር ያን ነገር ያደረኩት። እሷን ነው የምልህ። እሷ በቃ የራሷ ነው። ይሄ ሰይጣንነቷን ነው የሚያሳየው። በቃ አለቀ። እኔ ደግሞ ከሰይጣን ጋር እስከዛሬ ድረስ ከሰይጣን ጋር መኖሬ ራሱ በጣም ነው የሚቆጭኝ። አይታላ ጀመር እኔ አሁን መቆየት አልፈልግም። አትቸኩል፣ ቀለበት አትሰር ብዬ ነበር ያኔም። አይታላ ብታስር ምን አይነት ነገር እንደሚፈጠር አይታላ። እሷ እምቢ ባትል ምን አይነት ነገር እንደሚፈጠር አይታላ። እንዴ እሺ ብላኝማ ያደረገች እኮ እሺ ብላኝማ ይሁን እሱ በቃ እምቢ አለች ያልኩ ይሄን ነው። በቃ እምቢ ባትል እሷን አሁን በዚህን ሰዓት ባጠፋ ትንሽ ቢገፋ ኖሮ ይሄ ነገር ወደ ሰርግ ብሄድ ያኔ ብጠፋ ምን እንደሚፈጠር አይታላ። በቃ ፈጣሪ ቢያንስ አይቶ ይሄን ነገር የሆነ ነገር አድርጓል። በቃ ቢያንስ እንትን ለማለት እየሞከርኩ ነው። ስለ በቃ ይብቃ ይሄ ነገር ወይ ይብቃ። እኔ እሷን ካላገኘኋት ይሆናል መቼም ቢሆን አላርፍም። ሰርተኛል መቼም ቢሆን ድምጿን መስማት አልፈልግም። አይ ነው ግን ቢያንስ እኔ ላደረሰችባቸው ነገሮች በሙሉ እሷን መካስ መቻል አለብኝ። አለቀ። እስከዛሬ ላደረገችኝ ነገሮች፣ እስከዛሬ ለፈጸመችብኝ በደሎች በሙሉ ለእሷ መካሻ የሆነ ነገር ማዘጋጀት መቻል አለብኝ። አሁን ሳገኛት ደግሞ እንደማደርገኝ ነኝ የማውቀው። ተፈተኛል ወይ መግደልም ካለብኝ ገላታለሁ። በቃ መሞት ነበር ያኔ ሆስፒታል ሆና ስትፈልግ የነበረው ነበር እኮ አይደለም ከያ ጋር የሆነ እስከዛሬ እንትን ያላልናቸው ቪዲዮ ነበር በመሀል ማለት ነው። ያልተለቀቀላቸው ቪዲዮዎች ነበሩ። እሷ እንደዛ ሆና ያ ሁሉ ነገር ሳደርግላት የነበረበት ጊዜ ማለት ነው። ኢቭን እሷ የምትፈልገውን ነገር ከማድረግ ወዲያ አልልም ነበር። እሷ የምትፈልገውን ነገር ከማድረግ ወዲያ እንደማልል የሚያሳይ ቪዲዮ ሁሉ ነበር። መሞት ነው የምትፈልጊው አልኳት። አዎ መሞት ነው የምትፈልገው። በቃ ከኪያ ጋር አወራኋት። ኪያን ደግሞ ኪያ መግደል አለብኝ ብዬ ነበር ሲጀመር ሆስፒታል ላይ ስቀውጠኝ ነበር። ያን ያህል ነው ማለት ተርተኛል። በቃ ፍላጎቷ ያ ስለነበር እሷ የምትፈልጋቸውን እያንዳንዱን ነገሮች ኢቭን የምተኛበትን ሁኔታ ራሱ ነው ማለት እኔ የምተኛበትን ሁኔታ ሁሉ መርጣ ነው በቃ የምተኛው ነበር። እግዚአብሔርን ነው ማለት ይሆናል። እያንዳንዷን እርምጃ እያንዳንዷን ሁኔታ ለማስተካከል እየጣርኩ ነበር። እሷ የምትለኝን ነገሮች በሙሉ ነው በቃ እያደረኩ ነበር። ግን ምላሽ ይሄው በቃ እሱን ኧረ ይሁንና በእግዚአብሔር እሺ ይቅርታ በቃ አይዞህ ነቃበል በቃ አንተ ትቀልዳለህ። እሺ ይቅርታ በቃ አልነካም። ብቻ አሁን ልጁን ልጥራው። ይሄ ሁሉ ነገር ይምጣና ያውራ ይለፍልፍ ምናምን እስቲ እንሰማዋለን። ይሁንና በሰማው ነው የሚሻለው እንጂ እኔ ምንም ልለው አልችልም። በቃ ይምጣና እስቲ እንደለመደው እኔ ላይ እንደጮኸው አለ አይደለ? እኔ ላይ ሁሉ ነገር እንዳደረገው አለ አይደለ? ከዛም በኋላ ሲጀመር አንተ ራስህ ካገኘው በኋላ ለምን ይዞህ አልመጣም? እኔ ችግር የለም እሱን አስረዳሃለሁ በሰፊው። እንግዲህ ውድ ቤተሰቦች እሱ ጋር ደውለን እስቲ ያለው ነገር ሲመጣም እንቀጥልላችሁ ነው የሚሆነው። እሱ የሌለ እንትን እያለ ነው ብቻ ተመልካቾች ምንም ምክንያቱም በቃ ምላሽ አለብኝ መልሳለሁ አለቀ። ብቻ እስቲ እሱ ከመጣ በኋላ እንቀጥልላችኋለን። እስከዛ አብራችሁ ቆዩ። ያው እንግዲህ እሱም መጥቷል ነበር በድጋሚ እስቲ ልክ አንተ ስንት ነገር እንዳላወራን ቤካ ምን አወራን? ጀመር ያወራና ይሄድ በቃ በእናትህ ይሁን። አምረም ታስጨንቀኝ ለምን ማለት ነው? ያወራና ይሄድ ማለት እንዴ?
አውርተን በኖርማል ብቻ ችግር አይደለ? በድንጋይ አንተ እንዴት አይነት አስተሳሰብ ነው ያለ? ግን እንዴት አይነት አስተሳሰብ ነው ያለ ሰው ነህ? ግን እኔ በጣም ነው እኮ የታገስኩ እኮ በጣም የመጀመሪያ ቀን እንደዛ መተህ ቀወጥከው፣ እሺ ምናምን አልኩ። ከዛ ድጋሚ መተህ አንተ ማን ስለሆንክ ነው አንተ? ተረዳው በቃ። ምንድን ነው የምረዳው? የሆነ ምን የምረዳው? በእናትህ ወደ እሱ ጋር ነው። ቆይ እሱ ጋር እውነት አለ። ምንድን ነው እውነት ያለው? እኔ ምን አገባኝ ታዲያ? እኔ ምን አገባኝ? ስፔካ ተረጋጋ መጀመሪያ። እሱ ጋር እውነት አለ። ምንም እውነት የለውም። እኔ ምን አገባኝ ስለአንተ እውነት? እኔ ምንም የሚያገባኝ ነገር የለም። ሰማኸኝ አይደለ? እሺ ልክ ነህ። በቃ ልክ ነኝ። ልክ ነኝ። በቃ ልክ ነኝ። ስማ፣ አዳምጥ። የምታዳምጥ ከሆንክ ማለት ነው። ሰማኸኝ? የፈለግከው ማለት ትችላለህ። አያገባኝም። የፈለግከው እንደ ኢቨን እኮ ማለት ነው 200,000 ብር ስትል ሰርቼ እኔ ልመልስልህ ያልኩህ ሰው ነኝ። ጭራሽ እጅን ትሰነዝራለህ እንዴ? እንደዛ በድንጋይ ጭራሽ በድንጋይ። ወንድ ልጅ እኮ በድንጋይ አይጣላም እኮ። ከተጣላም በእጅ ነው የሚጣላው። አሁን ለምንድን ነው ይሄን ነገር ዙሩን አታክርረው? በእናትህ ምንም ይሆንና ማክረር ምናምን አይደለም። በቃ ማክረር ምናምን አይደለም። በቃ በሰዓቱ ስሜታዊ ለምን ትጣላለህ? በሰዓቱ ስሜታዊ ሆኜ ነው አለ። በቃ ያጋጥማል እኮ እኛም ስንቴ ምንድነው ስሜታዊ የሚሆነው? እኔም እኮ ከሰው ጋር እኮ ያልመጣሁብህም እኮ ለዛ ነው። እኔ አይደለም ስለተረዳው ያለውን ነገር ስለማቅ ነው። በቃ እሺ በቃ አንዴ ስሜሽ ለምን እንደሆነ አውሩ። በቃ ሁለታችንም ተሸውደናል። ለማስረዳት ሞከርኩኝ ለአንተ አይደለ? ለምን ነው ማሰብ? እኔን ስማኝ። በእናትህ በቃ አይፈረድብህም። የፈለከውን ከጨረስክ በእናትህ ሂድ። ወዴት ነው የምሄደው? መቼ አወራን? ግን እዚህ ጋር እኔንም ተረዳኝ። በቃ በጊዜው ስሜታዊ ሆኜ ነው። ሲቀጥል ደግሞ አንተን ያገኘው እሷንም ማግኛት ነው። በቃ አማራጭኛ አንተን ስለተጠቀምኩ አስረዳው። ነገርኩህ፣ እኔ ጋር እንደሌለሽ ነገርኩህ እኮ። ስማኝ እና አይደለም መጀመሪያ ማገናዘብ መቻል አለበት። ሁሌ አግሬሲቭ እኮ አይኮንም አይደል እንዴ? ስለምን ነው የማትረጋጋው? በቃ በሰዓቱ ችግር ውስጥ ነበር። ምን አገባኝ ስላንተ ይቅርታ እንደዚህ አድርገኝ ይቅርታ ምናምን ትላለህ እንዴ? በቃ ልንገርህ፣ እኔ ላስረዳ። በቃ እሱም በጣም ሼም ይዞታል። እኔ ራሴ በቃ ሄድና ያለውን ነገር ፍቱ ምናምን ስል አሁን ይገባኛል። እያመመህ ነው ፋሻህን አስፈትቼ ምናምን የመጣሁት። በቃ እሱ ነገር ይገባኛል። ጭንቀት አለ፣ ብዙ ነገር አለ። አውቃለሁ እኮ ነገሮች እንደተደራረቡ። ለዛም ነው ይሄን ነገር ደግሞ አቅልል ከራስ ላይ በቃ አስፈላጊ ከሆነ እሷም ማናገኝ ከሆነ እኔም አንተም ሰርተን እንሰጠዋለን። በቃ ኖርማል ነው። አንተ እዚህ ውስጥ ምንም ነገር ለምንድን አልገባው እና ምንም ሲጀመር እንደዚህ አይነት ነገር ውስጥ እንድትገባ አልፈለኩም ነበር። ልንገርህ አሁን እኔ እንድትገባ አልፈለኩም ነበር፣ ግን በቃ ገብተሃል። አንድ ችግር የለውም ገብተሃል። አሁን ልንገርህ ያለውን ነገር ማውራት እስካለብን ድረስ እናወራለን። አለቀ። እስከዚህ ጥግ ድረስ ሂጅ አንተን እስከዚህ ድረስ ጸብ ላይ የደረስነው በዚህ ምክንያት ገብቶሃል አይደለ? ገንዘቡ ደግሞ በጣም ስለሚያስፈልገኝ ነው። እሷ ካለችበት ችግር በላይ ስላጋጠመኝ ነው ይሄን ገንዘብ አውቃለሁ። የማይሆን ነገር ነው ያደረኩት፣ ግን በጊዜው ስሜታዊ ሆኜ ነው። ነገሮችን ለምን አትረዳኝ? እኔ አውቄ አይደለም እንደዚህ ያደረኩት፣ ስሜታዊ በመሆን ነው። ነገሮችን ለማስተካከል ያለኝ አማራጭ አንተ ጋር ስለሆነ ነው። አንተ ጋር የመጣሁት እሷን አገኛታለሁ ብዬ። እባክህ ተረዳኝ። ይቅርታ አድርግልኝ። እንደዚህ ማድረግ የለብኝም ነበር። ፕሊዝ ቤካ እባክህ ይቅርታ። እንደዚህ አይደረግም። በቃ ያለውን ነገር እንፈታለን፣ እንደ ወጣት እንፈታለን። በቃ ተረጋጋ። አንተ ደግሞ ተረጋጋ እና አድምጥ። በቃ ጠርቻለሁ። ያለውን ነገር ነግሮኛል። ሄደናል። በቃ ሄደን ያለውን ነገር አይተናል፣ አሳይቶኛል። ለምን እንደዛ እንደሆነም ነግረሃል። በቃ አንተ ተረዳ። አንተ እኮ ለዮርዲ ለማታውቃት ሴት ብለህ ነው ማውራት ይጠበቅብናል እንዴ? ሁሉንም ነገር ኪያን እንደዛ አድርገህ እንትን አሳልፈህ የሰጣት ለምንድን ነው? ለፍቅር ብለህ አይደል? እሱ እኮ እህቱ ነች። እህቱ ታማበት እህቱ በዛ ላይ እኮ የማንንም አይደለም። በቃ የራሱን ገንዘብ ነው የጠየቀው። አንተ ደግሞ ልትረዳው ይገባል። ያደረኩት ነገር ይቅርታ አድርግለት። በቃ በይቅርታ ማይካለፍ ይልቅ እሷን አግኝተን አንተም ተጎድተሃል። በቃ ያለውን ነገር ብናናገራት እኔ ደስ ምንድን ነው በቃ የሚበቃ ምንድን ነው የሚበቃ? በቃ ይቅርታ አልከኛ።
በቃ እሺ ተቀበልኩ። እኔ አንተን አውቃለሁ። ተቀበልኩት አልኩህ አይደል እንዴ? ይኸውና እሺ ምን ላድርግ ታዲያ? እኔ ከዚህ በላይ ይኸውና ስማኝ፣ ምን ያህል እንደማከብርህ ታውቃለህ። ይኸውና አንተ ስላልከኝ ነው እንደዚህ ነገር እያደረግኩ ያለሁት። ገብቶኛል፣ ተረድቻለሁ። ለዛ ደግሞ በስነ ስርዓት ያለውን ነገር አጣራ። በቃ አስፈላጊ ከሆነ ለሁለትም ቢሆን ፈልጓት። እኔ ከዚህ ነገር አልፈልግም። እኔ ብቻዬን ነው የምፈልጋት፣ ብቻዬን አገኛታለሁ። የራሴን ጉዳይ የራሴን ነው የምጨርሰው። የት ብለህ ታገኛለህ? ቢያንስ እየፈለግኳት ነው፣ ወደፊት እፈልጋታለሁ። ማግኘት ደግሞ አይቀርም። ይኸውና ማግኘት አይቀርም። ልጅቷ እላፊ እባብ ናት፣ በቃ እባብ ናት፣ አትገኝም። ከሱ ጋርም ፍቅር መስርታ ነበር፣ በተመሳሳይ ከአንተ ጋርም ፍቅር ውስጥ ነበር። ለእባብም ደግሞ አይጥ ተሰጠውና አይጡን ሲፈልግ ይመጣል። አለቀ። እባብ የሚፈልገውን ነገር እስክሰጠው ነው አይደለ? የምትፈልገውን ነገር እየፈለገች እኔ ማግኘት እችላለሁ። እሷን ችግር የለውም። አውቃለሁ፣ እንደምትችል አውቃለሁ። ምን አይነት አእምሮም እንዳለህም አውቃለሁ። በቃ ብዙ ነገር እኮ አውቃለሁ። ላግኝ ብትላት ብዙ ነገሮችን እንደምታገኝ፣ ብዙ ነገሮችን እንደምትፈታ፣ ብዙ ነገሮችን በራስህ እንደምታደርግ እኮ አውቃለሁ። ግን ቤካ እዚህ ጋር አንዴ ቆም ብለህ አስብ። በቃ በማይሆን ነገር አንተም ልትወቀስ አይገባም። ቅድም የነገርኩ ነገሮች አሉ። እነሱን አገናዝብ፣ አውጣ፣ አውርድ። ከዛ በኋላ ያለውን ነገር ከሱ ጋር ፍታ። እንዴ ምንድነው በአንዴ እንደዚህ አግሬሲቭነት? ካንተ የሆነ የሌለብህን ባህሪ ለምንድን የምታመጣው? የምታደርገውን ነገር ታውቃለህ ብዬ ነው። በቃ አሁን ይቅርታ፣ አንተ ደግሞ ይቅርታ ተብለህ ይቅርታ ሰው ጠይቆ በእንደዚህ አይነት ነገር መለስክ ማለት አላደረክለትም። ዝም ያልኩህ ማለት ነው። ዝም ያልኩህ ይቅርታ ስላደረኩለት ምናምን ነገር ነው። በቃ ይቅርታ አደረኩልህ። አንተ አሰማም እንዴ? እዚህ ጋር እኔ እኮ ነኝ እንትን እያልኳቸው ይሁንና በእናትህ እኔ ካንተ ጋር በቃ ይቅርታ ተባባሉ። እኔ ወይ ካልሆነ ወዴት ነው የምትሄደው? እዚህ ጋር እያወራሁ እንዴ? ይቅርታ ተባባሉ። አስፈላጊ ከሆነ አብራችሁ። እሺ በአንዴ ዝም ብዬ ይቅርታ ማድረግ እሱ ሰሞኝ ነው ወይስ ምንድን ነው? አንተ እኮ ሰብሮኝ እኮ ነው እኮ። ምንድን ነው ወንድሜ ነው። እሺ ምንድን ነው? ከመሬት ተነስቶ መታኝ አይደል እንዴ? ይኸውና ለእሱ ትከራከራለህ። ይኸውና በሰዓት ከመሬት ተነስቼ አይደል? በቃ ያለውን ነገር አገናዘብ። ከመሬት ተነስተህ ነው ነው ያደረግከው። ይሄንማ እንዳትረሳው። ስሜትን መቆጣጠር ስለማትችል ሰርተኛል። ስሜትን መቆጣጠር ስለማትችል ይሄ ደግሞ መውረድ፣ በጣም መውረድ፣ መዝቀጥ ነው። ይሄ ደግሞ አስተሳሰብ ስለሌለህ ነው። ሰማኸኝ አይደለ? ስለደደብክ ነው እንጂ ሰው እንደዚህ አያደርግም። ይሁንና በቃ ዝም በል። ይሁንና ዝም በል። አዎ ደደብ ስለሆነ ነው። ምን ነው? ለምን አትረጋጋም? ይሁንና በጣም እየተረጋጋሁ ነው። በጣም እኔ ራሱ አንተ እንደዚህ አይነት ሰው እንደ ቤት እንደዚህ አይነት ሰው ለመጣብኝ ምን ያህል ምላሽ እንደምሰጥ እኔን ታውቃለህ። እሺ ከይቅርታ በላይ ምን ላድርግሽ? ይቅርታ አልኩህ አይደለ? በቃ አጥፍቼ አውቄ አይደለም ያደረኩት። ምን አንተ ቅራቅም ቦይ ይቅርታ እኔ ምን ይሰራልኛል? መተህ በቃ ስላልከኝ እኮ ያለ ምክንያት እኮ መጥቼ አይደለም ካንተ ጋር የተጣለሁት አይደል እንዴ? እሺ ከይቅርታ በላይ ምን አለ? ይቅርታ አልኩህ። ያለ ምክንያት ነው የተጣላኸኝ። ያለ ምክንያት ነው የመታኸኝ። ያለ ምክንያት እሺ አጥፍቻለሁ፣ ይቅርታ እኮ እያልኩ ነው። ለምንድን ነው የማትረዳኝ? ቆይ አንተ በወርድ የተነሳ እኮ ነው ይሄ ሁሉ ነገር እንትን። እኔ እንደዚህ አይነት ችግር ውስጥ ባልገባ ካንተ ጋር እጣላለሁ እንዴ? እኔ መጣላትማ ብትችል ኖሮ በስነ ስርዓት ትጣላ ነበረ። እንደ ወንድ ልጅ ትጣላ ነበረ። ድንጋይ ስትል ጫንክብኝ። አትሰማም እንዴ? ጆሮ አይሰማም ወይ? እንዴት ነው የሚገባው? እሺ እኔ ምን ልክ ነህ አንተ። በቃ ምንም ማድረግ አትችልም። እሺ ያለውን ነገር ነገርኩህ አይደል? እሺ ያለውን ነገር ካልተረዳህ አንተ ነህ እንደዚህ የምታደርገው። እሺ ምንድን ነው? ለምን እንደዚህ ታደርጋለህ? በቃ ቤካ እኔ በምን አይነት ፍጥነት በምን አይነት ንዴት እሱ ጋር እንደሄድኩ ታውቃለህ። ነግረውካል መቼስ። ግን ሂጄ እንዴት በዚህ ልክ ተረጋግቼ ለእሱ አዝኜ ለእሱ እንደምከራከር ልጠይቀኝ ይገባል። ለምንድን ነው ብለህ አንተ ደግሞ ቆም ብለህ ያለሁበት ሁኔታ እኮ እዚህ ድረስ ያመጣኝ አይደል እንዴ? እሱ ምንድን ነው የሚያስረዳኝ? በድንጋይ ጨፍጭፎ ከገደለኝ በኋላ ነው የሚያስረዳኝ? እኔ እኮ በጣም እኮ ነው የታገስኩት። የመጀመሪያ እንደዛ ፈንጭቶ ሄደ አይደል እንዴ? እንደዛ እሪ ምናምን ብሎ ሄደ። እሺ አልኩኝ። ሁሉንም ነገር ኢቭን ማለት ነው አንተን ለማረጋጋት ያደረኩት ጥረት አለ ወይ?
ያላደረኩት ነገር አለ ወይ? እሺ እኔንም ተረዳኝ ታዲያ። እኔንም ተረዳኝ። መልስልኝ። ለጠየቅኩ ብቻ መልስልኝ። ለጠየቅኩ ብቻ መልስልኝ። እንድትረጋጋ ያላደረኩት ነገር አለ? የለም አይደለ? ሁለተኛ ላይ መጣ። ብሩን አዘጋጀ አላዘጋጀ? እኔ በአንድ ቀንና በሁለት ቀን 200 ሺህ ብር ከየት አምጥቼ ነው ማዘጋጀት? እሺ እኔስ ያለሁበትን ችግር ለምን ነው የማትረዳኝ? እኔም ያለ ምክንያት አንተ ጋር እመላለሳለሁ እንዴ? አንተ አይሰማም እንዴ? እሺ እኔንም አይሰማም እንዴ? እኔም እኮ ያለሁበትን ችግር አንተ ጭራሽ ልትሰማው እኮ ፈቃደኛ አይደለም ቤካ። አንተ እኮ መመታተል ብቻ ነው ፎከስ አድርገህ እየተናገርከኝ ያለው። የኔስ ምክንያትሽ? እሺ የኔስ እህት ስለአንተ ማቀል ነገር የለም። ታማ እኮ እኔ ገንዘቤን እኮ የሰጠሁት ለአንተ ፍቅረኛ ለነበረች ሴት እኮ ነው አይደል እንዴ? የኔ ፍቅረኛ አይደለችም። የኔ ጠላት ናት እንጂ የኔ ፍቅረኛ አይደለችም። ስለኔ ፍቅረኛ እንዳያወራ የኔ ፍቅረኛ አይደለችም። የኔ ፍቅረኛ አይደለችም። የኔ ፍቅረኛ እንዳልሆነች እኮ እሺ ይኸውልህ፣ ፍቅረኛ ካልሆነች ይቅርታዬን ተቀበለኝ። እናግኛት ልጅቷን በስነ ስርዓት ካንተ ማግኘት ገንዘብ ይላገኝ። እኔ እሷን ማግኘት አልፈልግም። ቢያንስ አንተ ገንዘብ እንዳገኝ ለምን አትረዳኝም? እሺ አንተ ገንዘብ እንዳገኝ እርዳኝ በቃ። እሺ ቢያንስ እንደዛ ማድረግ ከቻልክ እሺ እኔን እርዳኝ። እሺ ገንዘብ ምን ስለሆንክ ነው የምረዳ? ማን ስለሆንክ ነው የምረዳ? ማን ስለሆንክ? እሺ እንዴት ነው የምንረዳ? ቤካ አሁንስ ቆይ ለምን መረጋጋት ለምንድን ነው ቆይ እንደዚህ ያልፈለግኩ? ዮና እያየህ ነው። በጣም ተረጋግቼ ነው እያወራሁ ያለሁት። እንደዚህ ባለኝ እጅ ራሱ መሰንዘሪ እኮ ኧረ ዮና በጣም ተረጋግቼ። ቆይ ምንድን ነው አሻው ምን ይፈጠር? ምን ይፈጠር አይደለም በቃ ምንም እንዲፈጠር አይደለም በቃ ይቅርታ አለ አይደለ? ተቀበልኩት። ዝም ማለት መቀበል ነው አይደለ? አሁን እኮ እሱ ዝም ብሎ እያለቃቀሰብኝ ነው መጥቶ። ልክ ነህ ቤካ፣ ግን በደንብ ልክ ነኝ። ካደረገኝ አንፃር በጣም ልክ ነኝ ሆና ካደረገኝ ነገር አንፃር በጣም ልክ ነኝ ነው። እየለፋሁ አይደል? ለአንተ የኔ ልፋት አይታየም እንዴ? በቃ እንደሱ እያልኩ አይደለም። ሰማኛለህ? በቃ በስነ ስርዓት ያለውን ነገር አውራው ያለውን ነገር ፍቱት እንዴ። በቃ እኔ እኮ እንደዚህ ደፋ ቀና የምለው ቢያንስ ነግሬሃለሁ። ያ ሁሉ ነገር አለብህ፣ ያ ሁሉ እንትን ወንጀል ውስጥ ከታህ ነው የሄደችው ልጅቷ። እነዛን ነገር በዚህ አካክስ በቃ ከይቅርታ ጀምር ቢያንስ እንዴ። ከይቅርታ ነገር ደግሞ ከፍ እያለ ሌላውን ነገር ወደ መፍታት ትሄዳላችሁ። ብሩንም ቢሆን እኔም እለፋለሁ። በቃ እኔም ምንም ነገር አድርጌም ቢሆን እጨምራለሁ። አንተም እኔም አጠራቅመን አዋተን እንሰጠዋለን። እንዴ እኔ ለምን የምከፍለው? እኔ ባላጠፋሁት ነገር ለምን የምከፍለው? የምትከፍል ለመውሰድ ስማኝ፣ ከኔ 200 ሺህ ብር ለመውሰድ እንዳትጠር ሲጀመር እኔ ጋር ማለት ነው አለኝ ብለህ እንዳታስብ። ማሰብ ካለብህ የወሰደችብህ ልጅ ጋር ሄደህ ማውራት ያለብህ እንጂ ከኔ ጋር አይደለም። ስማኝ አንዴ ቤካ፣ ለምንድን ነው ቆይ የማትረጋጋው? አሁን ዮርዲ ብትኖር እንጠይቃታለን። ዮርዲ የለችም አይደል? ዮርዲ እስከሌለች ድረስ ደግሞ ብሩን አምጣ የሚል አንተን ነው። አንተ ደግሞ ማስረጃ አለ። እሱ ፍቅረኛው ለመሆን ማስረጃ የለንም። አብሮን የሰረቀው አብሮን እንትን ያለኝ ብሎ ቢለጥፍ ለማስረጃ ነገር ማግኘቱ አይቀርም። የደበቀው ስለሆነ ነው እንጂ ፍቅረኛ ሲሆኑ ፎቶ ማንነሳታቸው አይቀርም። የሆነ ነገር ማድረጋቸው አይቀርም። በዚህ ልታስፈራራን አይገባም። ሰማኝ አይደለ? በዚህ ልታስፈራራን አይገባም። 200 ሺህ ብር ነው የተወሰደው። እሱን ደግሞ ሂድና ፈልጋትና አገኝተው ውሰድ። እኛን ተወን። ሰማልን? ተወን። ምን አደረግን? ምንም ያደረግን ነገር የለም። ምንም ሳናደርግ የአካል ጉዳት አደረስኩኝ። ድራማ ፍጥሬ አይደለም ወደ አንተ ላይ ዝም በል ቤካ። አሁንም ቢሆን የውሸቴን ነገሮችን እያደረኩ ነው መሰለህ። የውሸቴን ፈጥሬ ነገር ይንገርህ እስቲ። ብር ወስዳብኛለች ብዬ አይደለም አንተ ጋር የመጣሁት። እንደዛ ብለህ የውሸት ታሪክ ፈጥሬ አይደለም የመጣሁት እንዴ። እውነታን ይዤ ነው የመጣሁት። እውነታውን ይዘህ ከመጣ እውነታውን ይዞ የመጣ ሰው እንደዛ አይደለም የሚያወራው። አልነገረህም? ቆይ ልንገርህ። አልነገረህም? እህቴ ታማለች ብሎ አልነገረህም? ባለፈው ምንም ያለኝ ነገር የለም። መጣ፣ ጮኸ፣ ሄደ። መጀመሪያ ቀን ዝቶ ለዞ በዛ ተኮ አይደለም እኮ ማነህ ስሙን ጥራልኝ በእናትህ። ምንድን ነው አንተ እልህ ውስጥ ልከተው ነው እንትን እንዲህ ነው እልህ። ምንድን ነው እልህ? ኧረ በቃ በእናትህ መሄድ ትችላለህ። እኔ ጉዳይ አይደለም ይችላል። እዚህ ድረስ አልፍቼው እዚህ ድረስ መጥቶ እኔም እዚህ ጋር የመጣሁት ለአንተ ስል ታውቃለህ፣ ይሄን አይደለ? ለአንተ ስል ነው ይሄን። እሺ ይቅርታ፣ በቃ ደስ እንዲለኝ ይቅርታ ይበል።
አንተም ይቅርታውን ተቀበልና ይሄድ በቃ አናልፈው። በቃ ከዚህ በላይ እኔ እሺ ምን ላድርግ? ቤካ በጣም ጥሩ ነው ያደረኩት ነው በጣም እሺ ይሁን። እሺ ሁሉንም ነገር ወንድም በቃ እኔ በሱ ስም እኔም ይቅርታ እንትን እሺ በቃ ተቀብያለሁ። ይቅርታ እና የምፈልገው በቃ ተቀብያለሁ። አመሰግናለሁ ስላደረክብኝ ነገር በጣም ነው የማመሰግነው። እሺ ቢያንስ ከልቤ ይቅርታ አድርግልኝ። በቃ ከልቤ ነው ያው ከልቤ ያለው ነገር ከልቤ ይቅርታ አድርጌልህ እናወራለን። ሰማኛ? ቆይ አንተ ዝም በል ሰማኛ? ከልቤ ይቅርታ አድርጌልሃለሁ። በቃ ሂድ። እኔ ምንም አልፈልግም። አንተ ምንም ከኔ የምትፈልገው ነገር ያለ አይመስለኝም አይደል? ከኔ ምን ትፈልጋለህ? ከኔ ምን ትፈልጋለህ? ንገረኝ። እሺ ንገረኝ። ብር የምትፈልገው ከኔ የምትፈልገው ነገር ንገረኝ። ችግር የለውም። ብሩን ረዳኝ። ችግር የለውም። ብሩንም እንመልስልህ። ብሩን አንመልስም። ይኸውና ብሩን አንመልስም። እቺ ምን አገባን እኛ? ምን አገባን እንዴ? አምኔ የሰጠው እኮ ለእሷ ነው እንጂ ለእኔ ነው እንዴ? የኔ አባት በቃ እንደምንም እንፈልጋታለን እና ችግር የለም። ሲጀምር እሱ እኛ ጋር መጣት አይጠበቅበትም። ይቅርታ አደረኩልህ። በቃ ሂድ። ቢያንስ እሷ ነገር ነው ቢያንስ አያ እኔ ችግሬ ከእሷ ጋር አይደለም። እኔ ገንዘቡን ብቻ ነው የምፈልገው። ሰማኸኝ? ድረስ ነው የቆየሁት እኮ ለገንዘብ። ሰማኸኝ? ነው ማዳመጥ ልንገርህ፣ ማዳመጥ እንደማይችል ያውቁት ከዚህ በጣም ይቅርታ ልሸኘው። ይሄ ችግር የለውም። በቃ ይቅርታን ተቀብያለሁ። በቃ እሺ ዝም በል በቃ ዝም በል። እሺ ዝም በል። አንድ ወሬ እንዳታወራ። አንድ ወሬ ቆይ ሄዶ ይክሰስህ እንዴ? አንተ ቢከስህ እኮ ምክንያት ነው የሚፈልጉት ፖሊሶች። መከሰስ አይደለም እኮ ዛሬ መታሰር ምናምን እኮ ለእኔ እኮ ኖርማል እኮ። ታስረህ አይተሃል? ተረተኛል መታሰር ምናምን እኔ በዚህ ሰዓት መሞት ሁሉም የምፈልግ ሰው ነኝ። ተረተኛል መታሰር ለእኔ ኖርማል። ሰማኛለህ? ምንም ነገር እኮ ለእኛ ኖርማል ነው፣ ግን በዙሪያችን ላሉት ሰዎች ኖርማል አይደለም። እና በቃ በዙሪያ ላሉ ሰዎች እኔ ነኝ የማውቀው አይደል እንዴ? እኔ ከታሰርኩ በቃ ታሰርኩ ነው አለቀ። ምንድን ነው ምን ልትሆኑ ነው? አድምጠኝ፣ ምንም ነገር አይደለም። አሁን ልጁን ተለሳልሼ እንደዛም እንትን የምለው ለአባቴ አልነገርኩትም ነው። አባትየው ማንዶን ስለማታውቅ ነው። አባቱ ማንዶን ታውቃለህ? የማን ልጅ ምን አገባኝ? እሺ ብቻ ግን እንድታውቅ የምፈልገው ምን መሰለህ? እኔም እንትና ልጅ ነው። እኔም እንትና ልጅ ነው። የአባቱን አንተላለ እኔም እንትና ልጅ ነው። ችግር የለውም። ስማኝ ቤካ፣ በልጅ ነው እንደዛ አይደለም። እኛ ምንም ነገር ማድረግ የለብንም። ምንም በእኛ አያምርም። በቃ በእኛ የሚያምረው ተከብሮ መቀመጥ ነው እኮ። ተከብሮ መቀመጥ እኔም እኮ አልኩህ እኮ። ይኸውና አልደርስበትም፣ አይደርስብኝም። ይቅርታ አለኝ። ይኸው ተቀበልኩት አይደል እንዴ? እርግጠኛ ነህ? አዎ ተቀበልኩት። በቃ ይኸውና እኔ እኮ ከአንተ በላይ ነው የተናደድኩት። አንተን በመምታቱ ከአንተ በላይ ነው የተናደድኩት፣ ግን ምንም አላደረኩትም። ስለማይችል በድንጋይ የተማታ አይደል እንዴ? እጅ በእጅ ቢገጥመኝማ ልንገርህ፣ ሰማኛለህ? በቃ ብዙ ነገር ነበር። በቃ እህቱ ታማለች። ለእህቱ ሲል ነው ደፋ ቀና ሲል የነበረውን ገንዘብ ነው በልታው የጠፋችው ልጅ ነው። ገብቶኛል። እህቱ ነው። ለእህቱ ከሆነ አንተ አሁን ሰው ሲታመምብህ አግሬሲቭ ሆነ ቆይ ልነግርህ ነው። ሰው ሲታመምብህ እሺ ይሁን እኮ አግሬሲቭነቱን ይሁን እኮ። የመጀመሪያውን ቀን እኮ ታግሻለሁ እኮ። ይሁንና ሁለተኛ ቀን መጣ እንደዛ አግሬሲቭ ሆኖ ምናምን። ከዛ ለዚህ በ3 ቀን ውስጥ በ2 ቀን ውስጥ ለምን ያላዘጋጀው ብር? ከዛ ዱላ ጭንቀት ስለነበር እንድትረዳኝ የምፈልገው እንደዚህ ብለህ እለፍ። ለምን እኔ አባቱ ምን እንደምን ታውቃለህ? ከዚህ በፊት ማንም ቢሆን ብዬ የማላውቀውን ቃል እያልካለሁ። ምክንያቱም ለአንተ ለህይወት ስል ማለት ነው። በቃ ተረጋጋ። ብዙ ነገሮች አሉ አንተ ላይ ውስብስብ ነው የሚሆነው። ቢያንስ ቁመን እናገናዝብ። ምን ሆነህ ነው? ለአንተ ስልኩ አልኩት እኮ ይቅርታ አይደል እንዴ? ችግር የለውም። እንግዲህ ቤተሰቦች እኔ ከዚህ በላይ የልጅ ማስረዳት ከብዶኛል። ሂድ በቃ ሂድ። ማገባለሁ መግባት አይቀርም። እኔ ድጋሚ ወይስ እኔ ከቤት እንዳስወጣው አላስገባህ መልሼ። ሂድ ግባ በቃ አቋርጥና ይቅርታ። ውድ ቤተሰቦች ያው ብዙ ነገሮች ተፈጥረዋል። ቤካም እንዳያችሁት እና ምንም ማድረግ አልቻለም። እስካሁን የነበረን ቆይታ ይመስላል። እስቲ እሱንም ለማሳመን እሞክራለሁ። ልጁ ጋርም ደውዬ ይቅርታ ለማለትም እሱንም አግኝቼ ለማውራትም እሞክራለሁ። እስካሁን የነበረን ቆይታ ይመስላል። አብራችሁ